Hello, this is Microphone Media. Please like, subscribe, and share. Thank you. ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁሉ ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አዲሱ ቻናላችን ነው አድማጮቻችን በአማርኛ ወደ እናንተ የምንመጣበት በፈጣን በማደግ ላይ ያለ እናንተም ብዙዎች እያያችሁ ሰብስክራይብ ያላደረጋችሁ አሉና ሰብስክራይብ እንዲያደርጉ ንገሯቸው እያሉ ዩቲዩብ ስለሚከታተላችሁ ስለጠየቁን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የደወል ምልክቷን ተጭናችሁ ኦል የምትሉን መጫን አትርሱ። ይሄንን በደንብ አስታውሷቸው እያሉ ነው። ኦል ካላችሁ ሁሉ ጊዜ በለጠፍን ቁጥር ለእናንተ ቀድሞ ኖቲፊኬሽን ወይ ማስታወቂያ ይላክላችኋል። ከዛ በኋላ ቀድማችሁ ታይታላችሁ። ቀድመህ ያየኸው ደግሞ ጠቃሚ የሚሆነው ዜና ለዛ ነው። ይሄንን የምንለው ያለ ነው ለማታውቁት ነው። ለምታውቁት ኦሬዲ ታውቁታላችሁ አድማጮቼ። ይሄንን እያልኩኝ ላይክ ማድረግ ደግሞ አትርሱ። ሼር ደግሞ ከቻላችሁ አድርጉት። በጣም አሁን ምን ብዬ ልንገራችሁ ኢትዮጵያ ወዴት እንደምታመራ ያለችው የምታየው እነዚህን ባለስልጣን አይነት ስታይ ነው። ማንን ነው የምታየው ያለችው? የኢትዮጵያ የመከላከያ ሚኒስተር ኢታማጆር ሹም ነው። ትልቅ ሽሞት ነው። የሰሩትን ልነግራችሁ ነው። በጣም የሚያስደነግጥ የሚገርም ነገር ነው። ራሱ ብርሃኑ ጁላ የሰራው በስልክ ደግሞ የተነጋገረው ልነግራችሁ ነው። ይሄ የተረጋገጠ ነው። በድምጽ የተያዘ ነው። አብርሃም በላይ ደግሞ እዛ አለ። ይሄን እሱም የተረጋገጠ ነው። ተያይዞ አብሮ የሚሄድ ነው። አብርሃም በላይ በዛ በኩል ይሄዳል፣ ብርሃኑ ጁላ በዚህ በኩል ይሄዳል። ዓላማቸው ግን ለአንድ ነው። ምንድነው የምለው ያለሁት? እስከ መጨረሻ ከኔ ጋር ቆይታችሁ የሚቀጥሉት 7-8 ደቂቃ ካሳለፋችሁ በእውነት ነው የምነግራችሁ እንደ ኢንቨስትመንት ነው የምታዩት። ምክንያቱም ምን ያህል አገሪቷ ልትፈርስ ተዘጋጅታ እንዳለች፣ ምን ያህል እነዚህ ሰዎች ጭቃ በጭቃ ሆነው ይቅርታ ይሄንን ቃል መጠቀሜ ምን ያህል ፈርተው እንዳለ ነው የሚያሳያችሁ። ምን ያህል ተጨንቀው ፈርተው እንዳሉ የሚያሳይ ስራ ነው ሰርተው ያሉት። ከማንም የማትጠብቀው እንኳን አንድ የኢትዮጵያን የሚያክል 130 ሚሊዮን ህዝብ አለው እየተባለ የሚጠራ የዛ አገር ወደ 1 ሚሊዮን የሚጠጋ የታጠቀ ሰራዊት አለ፣ ፌደራሉም መከላከያውም ምናምኑም ተብሎ የሚገመተውን የሚመራ ሰው ሊሰራዋል ብለህ የማታገምተው ነገር ነው የሚያደርጉት ያሉት። ይህም አብርሃምም ያው የመከላከያ ሚኒስተርም ነበር። አሁን የቆላና መስኖ ብለው አስቀምጠውታል። የሚሰራው ያለው ግን ሌላ ነው። አሁንም እዛው መከላከያ ነው ያለው። መከላከያ የሚገርማቸው አሁን ተመልሶ በትግራይ ባንዳዎች እየተሞላ ነው ያለው። እንደነ አብርሃም በላይ እንደነ ጻድቃን አማካሪው እንደሆነ አብረው ነው። ጻድቃንም አለበት። ጻድቃን ያላስገባሁት ሆን ብዬ ነው እንጂ ጻድቃንም አለበት። ሶስተኛቸው ጻድቃን ነው። የሚገርማችሁ ጀነራል ጻድቃን፣ አብርሃም በላይ እና ብርሃኑ ጁላ የሰሩትን ነው አሁን የምነግራችሁ። እስከ መጨረሻ ከኔ ጋር ቆዩ። ዳታ ተወደዋል ምናምን አትበሉ። ይሄንን እዩት። በጣም የሚገርም የሚያስደምም ነገር ነው። ብርሃኑ ጁላ እስቲ እናንተ አሁን ለምሳሌ ብርሃኑ ጁላ ከቢሮ ሆኖ እኛስ ከ200,000 በላይ ተከታይ ያለን፣ ሌላኛው ሚዲያችንን ወደ 30-40 ሺህ እየተጠጋ ነው እንበል። ብዙ ተከታይ ያለን፣ ያልተሞከረ ደግሞ አለም ተሞክረዋል በሁሉም። ግን ብርሃኑ ጁላን የሚያክል አንድ ኢታማጆር ሹም 30 ሰብስክራይበር የሌለውን ደውሎ ማነጋገር ነው ደርሰው ያሉት። ግን ከኔ ጋር ቆዩና ሁሉንም ዝርዝር አድርጌ ነግራችኋለሁ። ወደዛ እንለፍ፣ አብረን እናዳምጠው። ማይክሮፎን ሚዲያ ለምንድን ነው በጣም ፈርተዋል፣ ተጨንቀዋል፣ ሊፈርስ ነው የምትለው ያለው ምን ይዘህ ነው ማለታችሁ አይቀርም። ተረጋግቼ በደንብ አድርጌ ልንገራችሁ። አሁን ፍርሃታቸውን የምታዩት ሚዲያዎቹን ለመቆጣጠር ይሄ እነዚህ ሚዲያም ብላችሁ ያለውን የአብይ አህመድ 10,000 በላይ ሚዲያዎች አይደለም የምነግራችሁ ያለውን። እነዚህ የትግራይ ተወላጆች የትግራይ ትግርኛ የሚናገሩ የሚበዙት በትግርኛ ዩቲዩብ ያላቸው ሶሻል ሚዲያ እነዚህ ፌስቡክ የተለያየ በሶሻል ሚዲያ ብቻ የሚጠቀሙ በሶሻል ሚዲያ የሚጠቀሙበት ጊዜ ምንም ቪው የሌላቸው እገሌ ብዬ እዚህ አላስተዋውቅላቸውም። እገሌ ብዬ አላስተዋውቅም።
ግን ብርሃኑ ጁላ ራሱ እየደወለ ያነጋገራቸው ነው። ይሄንን ቃላቸውን ሲነጋገሩ ብርሃኑ ጁላና ጻድቃን ተነጋግረንበታል ብሎ ጻድቃን ራሱ ሲናገር ከብርሃኑ ነው እንደዚህ ብርሃኑ ጁላ ነው እንደዚህ ያተባለ ለብርሃኑ ጁላ ደውሎ አነጋግሮ አልነበረም ወይ ያለ ሲናገር ነው። እሱ በሰፊው እናሰማችኋለን ሌላ ጊዜ አጠራጠር እያደረግን ስለምናመጣው። ግን ሰፊውን ነገር ነው የምላቸው ያሉኝ። አሁን ምንድነው የሚያደርጉት ያሉትን ወደ ዋናው ልግባ። አሁን ለነዚህ ዩቲዩብ ያላቸው ፌስቡክ ላይ ተጥደው የሚውሉት በቴሌግራም በቲክቶክ በተለያየ ነገር የሚሰሩ ምንም የሚነራቸው የትግራይ ተወላጆች ከሆኑ ትግርኛ የሚናገሩ ከሆነ ወይ ደግሞ በጣም ተደማጭ የሚባሉ ሁለት ቋንቋ አሁን እንደ አማርኛ እና ትግርኛ የሚናገሩ ወይ አማርኛ የሚናገሩ እዚህ አሁን ስታሊን 10 ጊዜ የደጋገመ አህያው መላጣው ምናምን የሚላቸውን አይነት ያሉትን እንደነሱ ለነሱም ይሆን ገንዘብ ነው። ገንዘቡ ከየት ነው የሚገኝ ያለው ለነገራችሁ ነው። አሁን ወደ 200 የሚጠጉ በስም እየጠሩ ነው ነጻርቃን እየተነጋገሩ በስልክ የተጠለፈ ነው ነገራችሁ ያለው። ጻርቃንና እዚህ አሜሪካ የሚኖር አንድ ሌላ አለ ስሙን መጥራት አልፈለኩም። አሁን እያነጋገረው ነው እና ብርሃኑ እንደዚህ እንዳለው ብርሃኑ እንዳነጋገረ ምናምን ይላል። ለሳተላይት የሚሆን ሳተላይት ያላቸው አንድ ሁለት የትግራይ ተወላጆች አሉ ለነሱ የሚሰጥ ለዩቲዩብ ላላቸው የሚሰጥ። ስለዚህ ገንዘቡ ከየት ነው የሚሰበሰበው ብትሉኝ 200 የሚሆኑ ነጋዴዎች፣ አንድ አዲስ አበባ ውስጥ ያሉ የትግራይ ነጋዴዎች፣ ሁለት ትግራይ ውስጥ ሆነው ከፌደራል መንግስት አሁን ለምሳሌ ፖል አለ አይደለም ይሄ ኤሌክትሪክ ማስተላለፊያ እየሰሩ በአርማታ በምናምን እየሰሩ የሚሸጡ ምናምን አሉ። ስማቸውን እውነት አሁን መጥቀስ ስላልፈለኩ ነው። ምክንያቱም በጣም ተገደን ነው። ነገ ጠዋት ምን ይደርስብናል? እምቢ ብንል እንዴት አድርገን ነው እምቢ የምንለው? ያለው ንብረታችን ዕዳ በዕዳ የተቀበረ ነው። ዕዳችን እንኳን መክፈል አልቻልንም። ግን አምጡ የተባልነው ነው የምናመጣው። 2 ሚሊዮን አምጣ ካለ 2 ሚሊዮን ነው የምትሰጠው። 5 ሚሊዮን አምጣ ካለ 5 ሚሊዮን የለኝም 4 ልስጥህ ብትለውም ሻይልም ተበጅቶ ነው የሚመጣልህ። ስለዚህ እባካችሁ ስማችንን አትጥሩ። እባካችሁ ወድን አይደለም እንደዚህ የምናደርገው ያለ ነው እንጂ አዎ አድርገናል ብለውኛል። አንድ 5ቱን ደውያለሁኝ ስለማቃቸው ደውያለሁኝ። አርገናል ምን እናርግ? ይሄ የመጀመሪያው ነው ወይ? በየሳምንቱ እኮ ነው የሚመጡብን የተለያየ ነገር ይዘው። ስለዚህ እና አብርሃም ወይ እነዚህ 200 የሚሆኑት 198 ነው ምናምን ነው የተባለው፣ ግን 200 እንበለውና እነሱን ለእያንዳንዳቸው 2 ሚሊዮን ከእያንዳንዳቸው እንዲሰበሰብ አደረገ። ተሰበሰበ ወደ 400 ሚሊዮን ብር ማለት ነው ስታባዙት 400 ሚሊዮን ከትግራይ ተወላጆች ተሰበሰበ። በማን? በአብርሃም በላይ። አብርሃም በላይ እየዞረ ማምጣት አለባችሁ፣ ይሄ ለሀገር መከላከያ ነው፣ አገር ልትወረር ነው፣ እኛ ወደብ ልናመጣ ተዘጋጅተናል፣ አፋር ላይ የተደራጀ ሰራዊት አለን፣ ጸለምት ላይ የተደራጀ ሰራዊት አለን፣ አሁንም ፌደራል መንግስትም ሊያግዘን ነው። ይህንን ብሎ አስገድዶ አሁን ካላዋጣችሁ ለመቼ ልታዋጡ ነው? ለትግራይ እንኳን ለመከላከል ታወጣላችሁ እየተባላችሁ አይደለም? እንደዚህ አይደለም ገንዘባችሁ የምትሰሩትን ኧረ የለንም ምናምን ማለት አይቻልም። ይህንን አምጣ ካለህ እሺ ጊዜ ስጠኝና አመጣለሁ፣ ነገ ከነገ ወዲያ አመጣለሁ፣ ተበድረን ነው የምንሰጠው፣ በብድር ተቀብረናል ነው ያሉት። ስለዚህ 400 ሚሊዮን ከትግራይ ተወላጆች አንድ በሉ። ሁለት ይህንን ያገኘውን ከትግራይ ተወላጆቹን የተሰበሰበው ደግሞ የሱን ያክል ከመከላከያ። ስለዚህ 400 ሚሊዮን ደግሞ ከመከላከያ ሚኒስቴር በብርሃኑ ጁላ ተሰብስቦ ገንዘቡ ተያዘ፣ ተሰበሰበ ማለት ነው። ስንት? 800 ሚሊዮን ወደ 1 ቢሊዮን በሉት፣ ምክንያቱም የሚቀጥል ነዋ። ይህንን ዋጋ የሚሰጣቸውን ልነግራችሁ ነው። አሁን ለነዚህ ለዩቲዩበሮቹ ታዋቂ ናቸው፣ አፍ አላቸው፣ ወይ ሚዲያ የነበራቸው አንዳንድ ጊዜ በቃ አይደለም በየዩቲዩበሩ እየዞሩ የሚሰሩ ወይ የራሳቸው ዩቲዩብ ያላቸው እዚህም ይሁን ኡጋንዳም ይሁን ሩዋንዳም ይሁን የተለያየ ቦታ ላይ ያሉትን አዲስ አበባም እዚህ ዋሽንግተን ዲሲ አካባቢ አሜሪካ እንበለው በአጠቃላይ አውሮፓም ያሉ ለነሱ ታዋቂ ናቸው የሚባሉት $20,000 በአንድ ጊዜ በየወሩ ሳይሆን በአንድ ጊዜ 20,000 ብር ተሰጥቷቸዋል። ስማቸውንም እናውቃለን። ገሌ ማለት አልፈልግም እኔ እውነት ለመናገር እንጂ ገሌ ተብሎም ያወጡ አሉ። ስለዚህ
ለእነዚህ ታዋቂዎቹ $20,000 ተሰጥቷቸዋል። የትግራይ ተወላጆቹን ዝም ብሎ የኦሮሞና አማራም ተደባልቆ የተወለዱ አሉ አንድ ሁለቱ። የሚበዙትን ግን እኔ አሁን የምናገረው ያለሁት ገንዘብ አዋጡ የተባሉ የትግራይ ሚዲያዎችን ለመቆጣጠር ነው። የትግራይ ተወላጆች የሆኑ በገንዘብ ተገዝተው ባንዳ ሆነው ለጠላት ጋር ሆነው የሚሰሩ ያሉ ናቸው፣ ሚዲያዎቹንም ማለት ነው። ስለዚህ ሌላው ለሳተላይት የሚሆን ታዋቂ የሆነ ሳተላይት ብዙ ተከታይ ያለው ብዙ ተደማጭነት አላቸው የተባሉት $10,000 የተከፈለላቸው አለ። ለሳተላይትም ለአንዳንዶቹ 6,000 የ6 ወር የተከፈለላቸው አሉ። የ6,000 አይደለም በገንዘብ እንዳትወስዱት። የሳተላይቱ የ6 ወር የተከፈለላቸው አሉ፣ የ3 ወር የተከፈለላቸው አሉ። አንዱ አሁን ምንም ነገር የሚከተለው የሌለው እውነቴን ነው የምነግራችሁ። በዩቲዩብ ባሳያችሁ በጣም ነው የሚገርማችሁ። 200-300 ነው ቪው የሚያገኘው። በሳተላይት ለምን የ6 ወር አልተከፈለ? የ3 ወር ከፍለውለታል። ለምን የ6 ወር አልተከፈለልኝም ብሎ ስልክ ደውሎ የብርሃኑ ይህንን ልጁ ነው የምነግራችሁ። እዚህ አሁን ዋሽንግተን ዲሲ ነው ያለው። ስልክ ደውሎ አሜሪካ ነው ያለው። አሁን ከዋሽንግተንም ወጥተር ስለሚሆን ሊሆን ይችላል፣ ግን አሜሪካ እንዳለ በእርግጠኝነት የምነግራችሁ አሜሪካ ነው። አሁን በስልክ ደውሎ ለማርሻል ብርሃኑ ይታያችሁ እንግዲህ ኢታማጆር ሹም ምን ያህል ፍርሃት! ይሄንን አንድ ሳተላይት ምን ያህል እንደሚከተለው ሰው እኮ የሚጠላና የሚወደድ መሆኑን የምታውቀው ዩቱብና በሳተላይት አይደለም ያስተላልፉት። በዩቱብ ብዙ ቪው ነው ያለው። አሁን ለምሳሌ ስታሊን አለ፣ በጣም ብዙ ቪው አለው በዩቱብ ሰብስክራይበርም በጣም እየበዛ እያደገ ነው ያለው። በሳተላይትም በጣም ብዙ ሰው ነው የሚያየው። እነዛ ግን በዩቱብ የማይከታተሏቸው ከሆነ ሳተላይት ቻናል ያለው እንግዲህ ወደ የሚዘረጋው የሚሰራጨው ወደ ትግራይ ወደ አፍሪካ ቀንድ ነው። ገንዘብም ላይኖረው ይችላል፣ በተለይ ትግራይ ላይ ያለው። ስለዚህ በዩቱብ ነው ለትንሿን የሚያዩት። እንደዛ ያለው ራሱ ደውሎ ከዚህ ከአሜሪካ ለምንድን ነው የ6 ወር ያልተደረገልኝ? አንድ ሁለተኛ ነገር ደግሞ እዚህ ማነው አፋር ላይ ሂደው የነበሩትን ሀራ መሬት የሚባሉትን እነሱ አንድ የታሰረ ልጅ አለ። እገሌን ለምንድን ነው ያሰራችሁት ብሎ ለብርሃኑ ጁላ ደውሎ አነጋግሮታል። ለማርሻል ብርሃኑ ጁላ የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማጆር ሹም ፊልድ ማርሻል፣ በታሪክ ውስጥ ፊልድ ማርሻል ተብሎ ያለ ደውሎ አንድ ትንሽ ሚዲያ ያለችው ምንም ተከታይ የሌለው ስልኩ ተሰጥቶት ነው። ይህንን ምንድን ነው የሚያሳየው? ጭንቃቸው ነው። አንድ ሰውም ቢሆን ካየልንና ካሳመለልን ይሁን ተብሎ ነው የሚከፈል ያለው። አንደኛ የሚዘረፍ ያለው ከትግራይ ተወላጆች ነው የሚበዛውን። ሁለተኛ ነገር ደግሞ ሲጨንቅህ ባክህን የፈለገ ነገር አድርግ፣ በቃ ምን ላድርግ ታዲያ ሁሉንም ላጣ እችላለሁኝ፣ ስልጣን ላይ ከቆየሁ ገንዘብም ይሁን ንግግርም ይሁን ላድርግ። አሁን ጀነራል ጻድቃን ምን እንደሆነ ታውቃላችሁ? ለምን ለብርሃኑ ጁላ ደውሎ አነጋገረው? ለምንድን ነው ከአቅሙ በላይ የሚሰራው ብሎ ተናዶ ሲናገር ነው የተሰማው። ራሱ ከልሳኑ የወጣ ነው ነገራቸው ያለው ጀነራል ጻድቃን። አስፈላጊ ከሆነ እዚህ ዩቱብ ያለው መጀመሪያ ብሮድካስት ያደረገው ስለማቀው አስፈቅጄ ላሰማችሁ ይችላለሁኝ። ድምፁ በጣም ጭጭጭ ያለ ያስቸግራል። ለዛ ነው ማነስ ያላረኩት፣ ቆራርጬ ላሰማችሁ ብዬ ነበር። ግን ጭጭጭ ስለሚል ደግሞ የሚናገሩትን በትግርኛ ስለሆነ ብዙ ነገር ላትሰሙት ትችላላችሁ። ጊዜም ስለሌለን አጠራጠር አድርገን ስለምናመጣው ነው። ግን እንደዚህ ነው የሚደረግ ያለው። ይሄ የሚያሳያችሁ ምን ያህል ፈርተው፣ ምን ያህል ተጨንቀው፣ ምን ያህል ጭቃ በጭቃ ሆነው እንዳሉ ነው የሚያሳያችሁ። ይህንን ታዲያ ሰው እንዲሰማው ምንድን ነው የምታደርጉት? ላይክ አድርጉት። ላይክ ሳታደርጉ አትውጡ። ሁላችሁም ላይክ አድርጉት። ይህንን እያልኩ አድማጮቼ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም። እንደዚህ እያመጣን እነግራለን። ግን ከእናንተ ነው የምናገኘው ኢንፎርሜሽኑ። ላኩልን። አሁንም የዋትሳፕ ስልካችንን ልንገራችሁ። 01 ብላችሁ ትጀምራላችሁ። 585 673 55 63 585 673 55 63 ይቅርታ አርጋችሁ ደውሉልን። ኢንፎርሜሽን ላኩልን። ሪከርድ አርጋችሁ ላኩልን። ፎቶግራፍ አንስታችሁ ላኩልን። የተበተነ የተለጠፈ አዲስ አበባ ላይም ካለ የትም ቦታም ቢሆን ፎቶግራፍ አንስታችሁ እስከነ መረጃና ማስረጃውን አድርጋችሁ ላኩልን። እኛ ደግሞ ህዝባችን እንዲሰማው እናደርገዋለን።
እስከሚቀጥለው ጊዜ ቻው።